ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 27 በዛሬ ሌሰናችን የምንወያይበት ርዕስ ኮንቨርዥን ኦፍ ጋልቫኖሜትር ኢንቱ አሜትር ኤንድ ቮልትሜትር። ከዚህ በፊት በተከታታይ ሌሰኖች እንዳየነው አሜትር እና ቮልትሜትር ምን አይነት ኤሌክትሪክ ዲቫይሶች ናቸው፣ ለምን አገልግሎት ነው የምንጠቀመው ስንል አሜትር ኢዝ ኤ ዲቫይስ ዩዝድ ቱ ሜዠር ኤሌክትሪክ ከረንት ኦን ዘ ሰርኪዩት። በአንድ ሰርኪዩት ውስጥ ያለውን የከረንት ፍሰት መጠን ለማወቅ አሜትር ዲቫይስ እንጠቀማለን። ሆይራስ ቮልትሜትር ደግሞ ኢዝ ኤ ዲቫይስ ዩዝድ ቱ ሜዠር the potential difference across on the circuit በሰርኪዩት ውስጥ ያለውን የቮልቴጅ መጠን ወይንም የፖቴንሻል ዲፈረንስ መጠን ሜጀር የምናደርግበት ዲቫይስ ቮልትሜትር እንደሚባልና አቀጣጠላቸውንም አይተናል። አሜትር በሲሪስ ቮልትሜትር ደግሞ በፓራላል እንደሚገናኙ ተነጋግረናል። በዛሬ ሌሰናችን ደግሞ የጋልቫኖሜትር ጥቅምን እናያለን። ጋልቫኖሜትር እንደ አሜትርም እንደ ቮልትሜትርም እንጠቀም። ያ ማለትም ማለት ነው ከረንትን ለመለካትም ቮልቴጅን ወይም ፖቴንሻል ዲፈረንስንም ለመለካት የምንጠቀምበት ዲቫይስ ነው ማለት ነው። እንዴት ነው አጠቃቀሙ የሚለውንም በዛሬ ሌሰናችን እናያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታረጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ጋልቫኖሜትር is an instrument used for measuring small electric current in an electric circuit። በአንድ ሰርኪዩት ኖርማሊ ጋልቫኖሜትርን የምንጠቀም ከሆነ የሚለካልን ስሞል ኤሌክትሪክ ከረንት ብቻ ነው። በጣም ትንሽ ከረንት፣ ትልቅ ከረንት ሜጀር አያደርግልንም። ነገር ግን የተለያዩ ሬዚስተሮችን በመቀጠል እንደ ቮልትሜትርም እንደ አሜትርም እንዲያገለግለን ትልቅ ከረንትን ሜጀር እንዲያደርግልን ማድረግ እንችላለን ማለት ነው። ኢት ወርክስ ባይ ዲፍሌክቲንግ ኤ ፖይንተር ኢን ሪስፖንስ ቱ አን ኤሌክትሪክ ከረንት ፍሎዊንግ ስሩ ኤ ኮይል ኢን ኤ ኮንስታንት ማግኔቲክ ፊልድ። ጋልቫኖሜትር ውስጡን ስናየው ማግኔቶች አሉ። ከረንት በውስጡ ሲያልፍ ፖይንተሩ ዲፍሌክት ያደርጋል። ዲፍሌክቲንግ ፖይንተር አለው። ሉክ ምን ይመስላል የሚለውን ዲቫይሱን እንየው። ይሄ የምታዩት ዲቫይስ ጋልቫኖሜትር ይባላል። እዚህ ጋር ጂ ማለት ጀስት ጋልቫኖሜትር ተብሎ ነው የሚጠራው። እዚህ ጋር የምታዩት ደግሞ ፖይንተር አለች። ይቺ ፖይንተር ምን ታደርጋለች? ከረንት በሚያልፍበት ሰዓት ዲፍሌክት ታደርጋለች ማለት ነው። ኦኬ ሜጀር ማድረግ ትጀምራለች። ውስጡን ስናየው የጋልቫኖሜትር ስሪቱ ማግኔቶች አሉ። በውስጡ ከረንት በሚያልፍበት ሰዓት ይሄ ፖይንተር ምን ያደርጋል? ዲፍሌክት ያደርጋል ማለት ነው። ይቺ ቀስት የምትመስለዋ ፖይንተር ነች። ይሄ ደግሞ ስኬል ነው። 0፣ 100፣ 200 እያለ እዚህ ጋር ሪድ እናደርጋለን። 300 አለ። እነዚህ የሚያመለክተው ምንድን ነው? ጀስት በጣም ሴንሲቲቭ ነው። የጋልቫኖሜትር ፖይንተሯ በጣም ሴንሲቲቭ ነች። በትንሽ ከረንት ምን ያደርጋል? ዲፍሌክት ያደርጋል ማለት ነው። አንዳንዴ ምን ለማድረግ እንጠቀምበታለን? በጣም ስሞል የሆነ ከረንት መኖርና ለመኖሩን የከረንት ፍሰት ሴንሲቲቭ ስለሆነ ቼክ ስናደረግ ቶሎ ዲፍሌክት በማድረግ ከረንት እንዳለ በጣም ለምሳሌ ኤክስፐሪመንት ስንሰራ ስሞል የሆነ ከረንት ፍሰትን ለማወቅ ጀስት ሜጀር ማድረግ ያለብን ከአሜትር ይልቅ ጋልቫኖሜትር ነው። ምክንያቱም በዛ ውስጥ የተወሰነች ከረንት እንዳለች በቀላሉ ሜጀር ለማድረግ እንጠቀምበታለን ማለት ነው። ኦኬ በውስጡም እንደምታዩት ኖርዝ እና ሳውዝ ማለት ጀስት ፐርማነንት ማግኔቶች አሉ። ይህ ከረንት ኬሪንግ ኮይል ነው። ከረንት በዚህ ከረንት ኬሪንግ ኮይል በሚያልፍበት ሰዓት ኤ ፖይንተር ወይም ደግሞ ዲፍሌክት የሚያደርገው የቀስት ምልክት ያለችዋ ውስጥ የምታዩት በቀይ ነገር ጀስት ዲፍሌክት ታደርጋለች። ሜጀር እናደርጋለን ማለት ነው። ኦኬ ወደ ዋናው ሀሳባችን ስንመጣ ይሄ ጋልቫኖሜትር ስሞል ስኬል ያለው የከረንት መጠን ነው የሚለካው ብለናል። ነገር ግን እንዴት ነው ወደ አሜትር ዲቫይስ የምንለወጠው? ያለውን የከረንት ፍሰት እንደ ከረንት ሜጀርመንት ወይም ደግሞ እንደ አሜትር ዲቫይስ እንዴት መጠቀም ይቻላል የሚለውን ማየት እንችላለን። ኮንቨርቲንግ የጋልቫኖሜትር ኢንቱ አሜትር። ጋልቫኖሜትር እንደ አሜትር መገልገል እንችላለን። ትልቅ ከረንትንም ሜጀር ማድረግ እንችላለን ማለት ነው። እስከተወሰነ ፕሮፖርሽን ድረስ ጀስት የከረንት መለኪያ አድርገን መጠቀም እንችላለን። እንዲሁም ኮንቨርቲንግ ጋልቫኖሜትር ኢንቱ አሜትር ወደ ቮልትሜትርስ እንዴት መለወጥ ይቻላል የሚለውንም በዛው እናያለን ማለት ነው። ኦኬ ሃው ቱ ኮንቨርት ጋልቫኖሜትር ኢንቱ አሜትር፣ ወደ አሜትር ወይንም ከረንት ሜጀርመንት ከረንትን ለመለካት እንዴት መጠቀም እንችላለን የሚለውን ማየት ይኖርብናል። ጋልቫኖሜትር እንደ አሜትር ለመጠቀም ጋልቫኖሜትር is a very sensitive instrument. It can't measure heavy current። ቅድም እንዳልነው ጋልቫኖሜትር በጣም ሴንሲቲቭ ነው። ስሞል የሆነ ከረንትን ብቻ ነው መለካት የሚችለው። it can't measure heavy current። ትልቅ ከረንትን ግን ምን ማድረግ አይችልም?
መለካት አይንችልም ማለት ነው። ሶ ትልቅ ከረንት ፍሎውን እንዲለካ ምን ማድረግ አለብን ነው። ኢን ኦርደር ቱ ኮንቨርት ጋልቫኖሜትር ኢንቱ አሜትር፣ ጋልቫኖሜትር እንደ አሜትር ለመለወጥ ምን እናደርጋለን? a very low resistance is known as shunt resistance is connected in parallel to it። ሸንት ሬዚስተር የሚባል ስሞል የሆነ ሬዚስታንስ ያለው ሌላ አናዘር ሬዚስተር ምን ማድረግ እንችላለን? ኮኔክት እናደርጋለን ማለት ነው። ሶ ኮኔክት ስናደርግ ወይ ይሄ ሸንት ሬዚስታንስ ኮኔክት ስናደርግ ፓራላል ነው። እዚህ ዲያግራም ላይ እንደምታዩት ጋልቫኖሜትሩ የራሱ የሆነ ምን አለው? ሬዚስታንስ አለው። ሶ ጋልቫኖሜትር ሬዚስታንስ አር ኦፍ ጂ ብንለው ጋልቫኖሜትሪክ ሬዚስታንስ ማለት ነው። ሶ ሌላ አናዘር ፓራራሊ ሌላ አናዘር ምን የሚባል ሬዚስተር እንጨምራለን? ሸንት ሬዚስተር የሚባል በፓራራል እናስገባለን ማለት ነው። ሶ አብዛኛው ከረንት በማን ያልፋል ማለት ነው? ስሞል የሆነ ሬዚስታንስ ስላለው በሸንት ሬዚስታንሱ ያልፋል ማለት ነው። ኦኬ ሶ ጋልቫኖሜትሩ እንደ ኢንስትሩመንት ስሞል የሆነ ሬዚስታንስ ብቻ ስለነበረው ሜጀር የሚያደርገውም ከረንት ትንሽ ነበር። ሶ ስሞል የሆነ ሬዚስታንስ ከዚህ ያነሰ ሬዚስታንስ ስላደረግን አብዛኛው ከረንት ፍሎ ቤት ያልፋል፣ በሸንት ሬዚስታንስ ያልፋል ማለት ነው። ኦኬ ሶ በዚህ ምክንያት ምንድን ነው ያለው የከረንት ሪዲንግ የጋልቫኖሜትሪ ከረንት ሪዲንግ ይጨምራል። ምክንያቱም እዚህ ጋር ያለው የከረንት ፍሰት ሉክ ጋልቫኖሜትሩ ለምሳሌ በዚህ የሚያልፈው ከረንት አይ ኦፍ ጂ ነበራ ወይንም ደግሞ ከረንት አክሮስ ኦን ደ ጋልቫኖሜትሪክ ሬዚስተር በጋልቫኖሜትሩ ሬዚስተር የሚያልፈው የከረንት መጠን አይጂ ነበር። ሶ ነገር ግን ይሄ ከረንት ቶታል ከረንቱ እንደምታዩት በፓራል ሲሆን አንደኛው በሬዚስተሩ የሚያልፈው በጋልቫኖሜትሩ የሚያልፈው ከረንት አይ ኦፍ ጂ አለ ፕላስ ዛት ደግሞ እዚህ ጋር ደግሞ እንደገና ወደዚህ መጥቶ በየትኛው የሚያልፍ በሸንት ሬዚስተሩ የሚያልፍ ከረንት አለ። ሶ ከረንቱ ምን ብለን እንሰይመው? አይ ኦፍ ኤስ ኤች ወይንም ደግሞ ሸንት ከረንት እንበለው በሸንት ሬዚስተሩ የሚያልፈው የከረንት መጠን ማለት ነው። ሶ ኮምፔር ስናደረግ ይሄ ሸንት ሬዚስተር ሎው ሬዚስታንስ ስላለው ከረንቱ በብዛት የሚሄደው ወዴት ነው? ወደዚህ ነው። ሶ ኮምፔር ስናደረግ ለምሳሌ ያለው የከረንት ፍሰት እኩል የሆነ ሬዚስታንስ ቢኖረው ኑሮ እኩል የሆነ የከረንት ክፍፍል ይኖራል። ነገር ግን ኮምፔር ስናደረግ ይህ በጣም ከዚህ ያነሰ ሬዚስታንስ ስላለው ጋልቫኖሜትሪክ ሬዚስተር እና ሸንት ሬዚስተሮቹን ሬዚስታንሳቸውን ኮምፔር ስናደረግ የሸንት ሬዚስተሩ ሬዚስታንስ ሎ ነው ይላል። ሎ ከሆነ ትልቅ ከረንት በሸንት ሬዚስተሩ ያልፋል ማለት ነው። ኦኬ ስለዚህ ይሄ ያለምንም መጨናነቅ ጋልቫኖሜትሩ ትልቅ ከረንት ሄቪ ከረንት ምን ማድረግ ይችላል? ሜጀር ማድረግ ይችላል ማለት ነው። ሶ በዚህ መሰረት ጋልቫኖሜትሩ ላይ አዲሽናሊ ሸንት ሬዚስተር በመጨመር ይህን ጋልቫኖሜትር እንደምን መጠቀም ይቻላል? እንደ አሜትር መጠቀም ይቻላል ማለት ነው። ኦኬ ሶ አሜትር ደግሞ ምን አይነት ዲቫይስ ነው? ከረንትን የምንለካበት ኤሌክትሪክ ዲቫይስ ነው ማለት ነው። ኦኬ ሶ በዚህ መሰረት how to calculate the current across on the shunt resistor, how to calculate the current across on the galvanometer ያለውን መጠን እንዴት ነው ማስላት የሚችለውን የሚለውን በጋራ ነኝ። so the shunt loss most of the current pass through it አብዛኛውን በሸንት ሬዚስተር እንደሚያልፍ ከረንቱ አይተናል። and the remaining small current through the galvanometer በጋልቫኖሜትሩ የሚያልፈው የከረንት መጠን ደግሞ ያንሳል ማለት ነው። ኦኬ ምክንያቱም ሸንት ሬዚስተሩ ምንድነው? ስሞል የሆነ ሬዚስታንስ ስላለ። ኦኬ so the value of shunt resistance required to convert the galvanometer into ammeter ጋልቫኖሜትር ወደ አሜትር ለመለወጥ የሚያስፈልገው የሸንት ሬዚስታንስ መጠን ለማወቅ ምን ማድረግ ይኖርብናል? ሁሌም ፓራላል ከሆኑ ሁለቱ ያላቸው የቮልቴጅ ኮንሳምፕሽን እኩል ነው። ስለዚህ ምን እናርግ? ቮልቴጅ ኮንሳምፕሽን ኦፍ ሸንት ሬዚስተር ኤስኤች እናርገው እኩል ይሆናል the voltage consumption of galvanometer አይደል? ሶ ሁለቱ እኩል ናቸው። ምክንያቱም ምንድነው? ፓራላል ስለሆነ ፓራላል ከሆነ የፖቴንሻል ዲፈረንስ መጠን እኩል ነው። ሶ ቮልቴጅ ማለት ምን ማለት ነው? አኮርዲንግ ቱ ኦህምስ ሎው ቮልቴጅ ማለት ከረንት ታይምስ ሬዚስታንስ ነው አይደል? ሶ የሸንት ሬዚስታንስ ከተጠቀምን ከረንቱ የማን ነው? የሸንት ሬዚስታንስ ይሆናል። ሬዚስተሩም የሸንት ሬዚስተር ነው ይሆናል ማለት ነው። ቮልቴጅ አክሮስ ኦን ዘ ጋልቫኖሜትር ከሆነ ጋልቫኖሜትሪክ ከረንት ሲባዛ ጋልቫኖሜትሪክ ሬዚስታንስ ወይንም አርጂ
ካፒታል ማድረግ ትችላላችሁ። ሶ በዚህ መሰረት ይሄ ቶታል ከረንቱ እንደምታዩት ደግሞ ቶታል ከረንት አይ ማለት ወዴት ነው የተከፈለው? ወደዚህና ወደዚህ የሁለቱ ድምር ውጤት ቶታል ከረንት ማለት ጋልቫኖሜትሪክ ከረንት ሲደመር ወደዚህ ያለፈው ደግሞ ሸንት ከረንት ነው። ኦኬ ሶ እነዚህ ነገሮች እዚህ ውስጥ እንጠቀማቸዋለን። ሶ እዚህ ጋር ለምሳሌ እንደምታዩት ሸንት ቮልቴጅ ቮልት እዚህ ጋር ቮልት ሜትር አምጥተን እዚህ ጋር ቼክ ብናደርግና እዚህ ጋርም ቼክ ብናደርግ ያለ የቮልቴጅ መጠን እኩል ነው አይደለ? ሶ በዚህ መሰረት ለምሳሌ ሸንት ቮልቴጅ ማለት ምን ማለት ነው? ሸንት ከረንት ሲባዛ ሸንት ሬዚስታንስ ነው። ጋልቫኖሜትሪክ ቮልቴጅ ደግሞ ማለት ቮልቴጅ ኮንሳምፕሽን ኦን ጋልቫኖሜትር እዚህ ጋር ያለው ጋልቫኖሜትሩ በራሱ ሬዚስታንስ ስላለው ጀስት ያለ የቮልቴጅ ኮንሳምፕሽን ማለት ነው። ሶ ቪጂ ኢዝ ኢኳል ቱ አይጂ መልቲፕላይድ ባይ አርጂ ይሆናል። ኦኬ ሶ በዚህ መሰረት ምን ማድረግ እንችላለን? ኦቨር አይኤስኤች ይህንም ኦቨር አይኤስኤች ማድረግ እንችላለን ማለት ነው። ይህም በዚህ ማጣፋት እንችላለን። ሶ ሬዚስታንስ ሸንት ሬዚስታንስ ኢዝ ኢኳል ቱ አይጂ ኦቨር አይኤስ ማለት ትችላላችሁ። ሶ አይጂ ኦቨር አይኤስ መልቲፕላይድ ባይ አርጂ አይደለ? ሶ እነዚህን ኮመን ወስጄ ነው። በሌላ ወይ ለምሳሌ አይኤስኤች ማለት ነው ማለት ነው። አይኤስኤች ማለት ይህንን አረንጅ ብናደረገው ወደዚህ አይኤስኤች ማለት ይህን ወደዚህ ስናመጠው ከቶታል ከረንቱ ጋልቫኖሜትሪክ ከረንትን መቀነስ ነው። ኦኬ ሶ ሸንት ሬዚስታንሱን ካላወቅ ነው በሱ የሚያልፈውን ከረንት ላናቅ እንችላለን። ነገር ግን ቶታል ከረንቱን ማወቅ እንችላለን አይደል? በዛ መሰረት ምን ማድረግ እንችላለን? ፎርሙላችንን ሸንት ሬዚስታንስ ኢዝ ኢኳል ቱ ጋልቫኖሜትሪክ ከረንት ሲካፈል ኢንፕሌስ ኦፍ ሸንት ከረንት ማንን ማስገበት ነው? ቶታል ከረንት ሲቀነስ ጋልቫኖሜትሪክ ከረንት ኮመን ሲባዛ በማን አርጂ ማለት ነው። ጋልቫኖሜትሪክ ሬዚስታንስ ማለት ነው። ሶ በዚህ መሰረት ይህንን ጥያቄ ጀስት ይሄ ሬዚስተር ሸንት ሬዚስተሩ ምን ያህል ሬዚስታንስ አለው? ዘ ቫሊ ኦፍ ሸንት ሬዚስታንስ ሪኳየርድ ቱ ኮንቨርት ዘ ጋልቫኖሜትር ኢንቱ አሜትር። ይህንን ሸንት ሬዚስተር ምን ያህል ሸንት ሬዚስታንስ ያስፈልጋል? ጋልቫኖሜትሩ ወደ ምን ለመለወጥ? ወደ አሜትር ለመለወጥ። ሶ ይህን ካወቅን በኋላ ጀስት ይህንን ጋልቫኖሜትር እንደ አሜትር መጠቀም እንችላለን ማለት ነው። ኦኬ ሄቪ ከረንትን መለካት እንችላለን። በዚህ መሰረት ይህን ፎርሙላ ተጠቅመን ጋልቫኖሜትር እንደ አሜትር እንዲያገለግለ ማድረግ እንችላለን ማለት ነው። ሶ መጽሐፋችሁ ላይ ገጽ 256 ነው የሚገኘው 256 ሶ ኤግዛምፕል 6.14 ምንድን ነው የሚለው? A galvanometer of full scale deflection 5 milliampere is to be converted into a 10 ampere ammeter. If it is coil has resistance of 50 ohm, what the value of shunt must be fitted ይላል። ጋልቫኖሜትሩ ፉል ስኬል ዲፍሌክሽኑ 5 ሚሊ አምፒር ነበር። ስለዚህ እስከ 5 ሚሊ አምፒር ብቻ የመለካት አቅም ነበር የነበረው። ፉል ስኬል ዲፍሌክሽን ማለት የመለካት አቅሙ ማለት ነው። ዲፍሌክት አድርጎ 5 ነገር ግን እስከ 10 አምፒር ድረስ እንዲለካ ምን ያህል ሬዚስታንስ ያለው ሸንት ሬዚስተር መግጠም አለብን ነው። ኢፍ ኢትስ ኮይል ሃዝ ሬዚስታንስ ኦፍ 50 ኦሆም ይላል። ሶ 50 ኦሆም ጋልቫኖሜትሪክ ሬዚስታንሱ ነው። ስለዚህ የምንገጥመው ሸንት ሬዚስታንስ ምን መሆን አለበት? አነስተኛ መሆን አለበት። ሶ በዚህ መሰረት ምንድነው የተሰጣችሁ? ጊቨን ዳት አንደኛ ጋልቫኖሜትሩ መጀመሪያ ላይ ያለው የከረንት ሜጀርመንት ጋልቫኖሜትሪክ ከረንት ማለት ነው 5 ሚሊ አምፒር ነበር አይደለ? ሶ ወደ አምፒር ስንለውጠው ሚሊ ማለት 10 ሬዝ ማይነስ 3 አምፒር ማለት ነው። ኮንቨርት ኢንቱ 10 አምፒር ሶ መለወጥ የፈለግነው የከረንት መጠን ወደ ስንት ነው? ወደ 10 አምፒር። ስለዚህ 10 ማለት ቶታል ከረንት ማለት ነው። ቶታል ከረንቱ ወደ 10 አምፒር
መለወጥ ነው የተፈለገው። ነገር ግን አሁን ባለበት ደረጃ አቅሙ አይችልም። ስለዚህ ምን መተካት አለብን ማለት ሸንት ሬዚስተር ፓራራሊ ሪፕሌስ ማድረግ አለብን ማለት ሸንት ሬዚስተር ስናስገባ ፓራራሊ ይሄ ጋልቫኖሜትር እንደ አሜትር ያገለግልና 10 አምፒር ያለው ከረንት ሜጀር ማድረግ ይችላል ማለት ነው። ነገር ግን ጋልቫኖሜትሩ የራሱ የሆነ ሬዚስተር አለው ሬዚስታንስ ቫልዩ ሶ ጋልቫኖሜትሪክ ሬዚስታንስ ኢኳል ቱ 50 ኦህም ኦኬ ሶ እነዚህ የተሰጧቸው ምንድን ነው የሚያስፈልገን ሪኳየርዱ what value shunt must be fitted ስለዚህ resistance of shunt how much so በዚህ መሰረት ሶሉሽን እንፈጥራለን። so ይሄን ለመስራት I think ባየን ኤግዛምፕል መሰረት ሸንት ሬዚስታንስ ኢኳል ቱ ምን ብለናል ጋልቫኖሜትሪክ ከረንት ሲካፈል ቶታል ከረንት ሲቀነስ ጋልቫኖሜትሪክ ከረንት ሲባዛ በጋልቫኖሜትሪክ ሬዚስታንስ አይደል? ሶ ይሄን ፎርሙላ ነው የምንጠቀመው። ላስታውሳችሁ ይሄን ፎርሙላ እንዴት እንዳመጣ ነው እዚህ ጋር ፕሩቭ እናደርግ ነው። የዚህ የምንገጥመው የሸንት ሬዚስታንስ መጠን ለማወቅ ጋልቫኖሜትሪክ ከረንት ሲካፈል ቶታል ከረንት ሲቀነስ ጋልቫኖሜትሪክ ከረንት ሲባዛ ጋልቫኖሜትሪክ ሬዚስታንስ ብለን ይህን ፎርሙላ ነው የምንጠቀመው ማለት ነው። ሶ በዚህ መሰረት ሸንት ሬዚስታንስ ኢኳል ቱ ጋልቫኖሜትሪክ ከረንቱ ስንት ነው 5 ታይምስ 10 ዘ ፓወር ኦፍ -3 አምፒር ሲካፈል ቶታል ከረንታችን ስንት ነው 10 ሲቀነስ አሁንም ጋልቫኖሜትሪክ ከረንታችን ስንት ነው 5 ታይምስ 10 ዘ ፓወር ኦፍ -3 አምፒር ማለት ነው። ሁለቱም አምፒር ናቸው። ሶ ኮመን አምፒር አላቸው ወይም ደግሞ 10 አምፒር ሲቀነስ 5 ታይምስ 10 ዘ ፓወር ኦፍ -3 አምፒር ብንለው የተሻለ ነው። ኦኬ ሶ ኮመን የሆነ ጋልቫኖሜትሪክ ሬዚስታንስ 50 ኦህም። ስለዚህ በዚህ መሰረት ምንድነው የምናደርገው ከላይ ያለውን ሸንት ሬዚስታንስ ኢኳል ቱ 5 ታይምስ 10 ሬዝ -3 ማለት ወደ ስንለውጠው 10 0.00 ስንት ይሆናል 5 አይደል 1 2 3 ሲካፈል እዚህ ጋር 10 አምፒር ይሄን የምንለውጠው ለመቀነስ እንዲመቸን የቀየርኩት 10 ሲቀነስ ይሄ ሲቀየር 0.005 አምፒር ይሆናል ማለት ነው። ኦኬ ሶ ኮመን የሆነ 50 ኦህም ሬዚስታንስ ይባዛ። ስለዚህ በዚህ መሰረት ሸንት ሬዚስታንስ ኢኳል ቱ ከላይ ያለው 0.005 አምፒር ሲካፈል ከ10 ላይ 0.005 ስቀንስ ስንት ይመጣል? ሶ ስንቀንሰው 10 -0.005 9.995 ይመጣል ማለት ነው። ኦኬ 9.995 አምፒር ይሆናል ሲባዛ በ50 ኦህም። ሶ አምፒር በአምፒር ይጣፋል ኦህም ነው የሚቀረው። ሶ 0.05ን ለ9.995 አካፍለን ለ50 እናባዛው። ሶ 0.005 divided by 9.995 ስናደርገው ስንት ይመጣል? 5 ታይም 10 ሬዝ -4 ይመጣል ሲባዛ በ50 እናባዛው። ሶ ስናባዛ የምናገኘው ስንት ነው? 0.00025 ከዚህ ድረስ እንውሰደው። ኦኬ 0.025 ሶ ሸንት ሬዚስታንሳችን 0.025 ኦህም ነው ማለት ነው። ኦኬ ሶ ያ ማለት ነው በጣም ከነበረው ሬዚስታንስ ቫልዩ ስታዩት ምንድነው ይሄ በጣም ያነሰ ነው ማለት ነው። ኦኬ ሶ ለምሳሌ የጋልቫኖሜትሩ ሬዚስታንስ እንት ነው የሚያሳየው 50 አይደል? የቀጠልነው ሬዚስተር ግን የሬዚስታንስ መጠኑ ሸንት ሬዚስተሩ 0.025 ኦህም ነው። በጣም ትንሽ ሎ ሬዚስታንስ አለው። ሶ አብዛኛው ከረንት ወዴት ይሄዳል ማለት ነው? ወዴት ይሄዳል? ወደ ሸንት ሬዚስተሩ ይሄዳል ማለት ነው። ኦኬ ሶ በዛ መሰረት ይሄንን ጋልቫኖሜትር እስከ 10 አምፒር ድረስ ሜጀር እንዲያደርግልን ማድረግ እንችላለን ማለት ነው። ሶ የመጀመሪያው ፉል ዲፍሌክሽኑ ስንት ነበር? 5 ሚሊ አምፒር ነበር። አሁን ግን 0.025 ኦህም ሬዚስታንስ ያለው ሬዚስተር ብንገጥምለት ፓራራሊ ከ50 ኦህም ጋልቫኖሜትር ሬዚስተር ጋር እንደ አሜትር ያገለግለናል ማለት ነው። ኦኬ ሶ ምን ያህል የከረንት መጠን ድረስ ይለከልናል?
እስከ 10 አምፔር ከረንት ድረስ ይህ ጋልቫኖሜትር ሊለካልን ይችላል ማለት ነው። ኦኬ ሶ በዚህ መሰረት የሸንት ሬዚስተሩን መጠን አጀስት በማድረግ በዚህ ፎርሙላ መሰረት ማለት ነው ያለውን የጋልቫኖሜትርን እንደ አሜትር መጠቀም እንደምንችል ይሄ ያሳየናል። ኮንቨርቲንግ ጋልቫኖሜትር ኢንቱ ቮልትሜትር፣ ጋልቫኖሜትርን እንደ ቮልትሜትር መጠቀም የሚቻላል። እንዴት ነው መጠቀም የሚቻለው ስንል ጀስት እንደ አሜትር ስንጠቀመው ሸንት ሬዚስተር ፓራሌል ኮኔክት አድርገን በቀላሉ ጋልቫኖሜትርን እንደ አሜትር መጠቀም ይቻላል ተባብለናል። ኢንቲስ ኬስ ደግሞ ኮንቨርቲንግ ጋልቫኖሜትር ኢንቱ ቮልትሜትር፣ አንድን ጋልቫኖሜትር ወደ ቮልትሜትር ለመለወጥ ምን ማድረግ አለብን? መልቲፕላይ ሬዚስተርን በሲሪየስ መልኩ መቀጠል ነው። ጋልቫኖሜትር ካን ቢ ኮንቨርትድ ኢንቱ ቮልትሜትር ባይ ኮኔክቲንግ ዊዝ ኢት ዊዝ ቬሪ ሃይ ሬዚስታንስ ኮልድ መልቲፕላየር ሬዚስተር። አንድ መልቲፕላየር ሬዚስተር የሚባል በምን መልኩ? በሲሪየስ መልኩ። እዚህ ጋር እንደምታዩት ጋልቫኖሜትሩ አለ፣ ጋልቫኖሜትሪክ ሬዚስተር አለው ውስጡ። ሌላ አናዘር ሬዚስተር መልቲፕላየር ሬዚስተር በመግጠም ይሄንን ጋልቫኖሜትር እንደ ቮልትሜትር መጠቀም እንችላለን ነው። ቅድም በፓራላል ነበረ የተጠቀም ነው። በፓራላል ያገናኘነው ሬዚስተር ግን ሸንት ሬዚስተር ይባላል። ሸንት ሬዚስተሩ ሎው ሬዚስታንስ ነበረው። ኢንዲስ ኬዝ ግን የምንቀጥለው ሬዚስተር መልቲፕላየር ሬዚስተር ይባላል። የምንቀጥለውን በሲሪስ ሲሆን ይሄ መልቲፕላየር ሬዚስተር ቬሪ ሃይ ሬዚስታንስ አለው ኮምፔር ቱ ጋልቫኖሜትሪክ ሬዚስተር። ጋልቫኖሜትሩ ካለው ሬዚስታንስ በላይ ይሄ መልቲፕላየር ሬዚስታንሱ ቬሪ ሃይ ሬዚስታንስ እንዲኖር ተደርጎ ነው ዲዛይን የሚደረገው። ስለዚህ በዚህ መልኩ ከቀጠል ነው ልክ ይሄ ሬዚስተር እና ጋልቫኖሜትሩ የተገናኙት በሲሪስ ነው። ምክንያቱም ዋን ዌይ ካረንት ፍሎ ነው። እዚህ ጋር የምታዩት ዶት 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 ላይን ጀስት እዚህ ጋር ሪስትሪክት አድርገን ኢንሳይድ እንድናየው ነው። ይሄ ሬዚስተር መልቲፕላየር ሬዚስተር አለ፣ እዚህ ጋር ደግሞ ጋልቫኖሜትሪክ ሬዚስተር። ጋልቫኖሜትሩ በራሱ ኢንተርናል የሆነ ሬዚስታንስ አለው። ስለዚህ ሁለቱ የተገናኙት በሲሪስ ነው። በዚህ መሰረት ሁለቱን እንደዚህ አይነት አቀጣጠል ወይም ኮኔክሽን ካላቸው ይሄ ጋልቫኖሜትር እንደምን ያገለግለናል? እንደ ቮልትሜትር ያገለግለናል ማለት ነው። በዚህ መሰረት the value of multiplier resistance which must be connected in series to the galvanometer to convert into voltmeter። ይሄ ጋልቫኖሜትር መልቲፕላየር ሬዚስተር በሲሪስ ካገናኘ ነው ይሄ ጋልቫኖሜትር እንደምን ይቆጠራል ወይንም ደግሞ ወደ ምን ይቀየራል? እንደ ቮልትሜትር ሜዠሪንግ ዲቫይስ ይቆጠራል ነው። ኦኬ በቀላሉ ይሄ ጋልቫኖሜትር እንደ ቮልትሜትር መጠቀም እንድንችል ተደርጎ ዲዛይን ሆነዋል ማለት ነው። ስለዚህ እዚህ ጋር እንዴት ነው the value of multiplier resistance value እንዴት ነው የምናገኘው የሚለውን በቀላሉ ማስላት እንችላለን። እዚህ ጋር እንደምታዩት መልቲፕላየር ሬዚስተሩ ምን ያህል ሬዚስታንስ ሃይ የሆነ ሬዚስታንስ አለው ተብሏል። ስለዚህ ይሄ ሃይ ሬዚስታንስ ያለው መልቲፕላየር ሬዚስተር እንዴት ነው ማግኘት የሚቻለው? ማግኒቲዩድ ቫልዩን እንዴት ካልኩሌት ማድረግ ይቻላል የሚለውን በቀላሉ ማስላት እንችላለን። ሉክ ካልኩሌት ስናደረግ እዚህ ጋር የምታዩት ቶታል ቮልቴጅ ነው። ቶታል ፖቴንሻል ዲፈረንስ ቶታል ቮልቴጅ ስንፈልግ ደግሞ መልቲፕላየር ሬዚስተሩ የሚጠቀመው የቮልቴጅ መጠን ቪ ኦፍ ኤም እናርገው። የመልቲፕላየር ሬዚስተሩ የቮልቴጅ ኮንሳምፕሽን ማለት ነው ሲደመር ጋልቫኖሜትሩ የሚጠቀመው የቮልቴጅ መጠን ደግሞ ቪጂ ይባል። ጋልቫኖሜትሪክ ቮልቴጅ እና መልቲፕላየር ሬዚስተር ቮልቴጅ ብለን በቀላሉ መሰየም እንችላለን። እዚህ ጋር እንደምታዩት ለምንድን ነው የደመርነው? ሁለቱ የተገናኙት መልቲፕላየር ሬዚስተሩና ጋልቫኖሜትሪክ ሬዚስተሩ የተገናኙት በሲሪስ ስለሆነ ጋልቫኖሜትሩ ኢንተርናል ሬዚስታንሱ ማለት ነው። ኦኬ በዚህ መሰረት አኮርዲንግ ቱ ኦሆም ስለው በኦሆም ህግ መሰረት ቮልቴጅ ማለት ከረንት መልቲፕላይድ ባይ ሬዚስታንስ አይደል? ቮልቴጃችን ቮልቴጅ አክሮስ ኦን ዘ መልቲፕላየር ሬዚስተር ከሆነ ከረንት አክሮስ ኦን ዘ መልቲፕላየር ሬዚስተር ሲባዛ አርኤም ወይንም ደግሞ መልቲፕላየር ሬዚስተሩ ያለው የሬዚስታንስ መጠን ማለት ነው። ሌላኛው ደግሞ የምናየው ጋልቫኖሜትሩ ነው። ጋልቫኖሜትሩ በጋልቫኖሜትሩ የሚያልፈው ከረንት አይጂ መልቲፕላይድ ባይ የጋልቫኖሜትሩ ሬዚስታንስ አርጂ ኢንተርናል ሬዚስታንሱ ማለት ነው። በዚህ መሰረት ጀስት እዚህ ጋር ምን አንደርስታንድ እናደርጋለን? የከረንት ፍሎ ነው። ከረንት ፍሎ እንደምታዩት ሲሪስ
በሲሪስ ነው የተገናኙት። በሲሪስ ከሆነ ቶታል ካረንቱ ኦን ዘ ሰርኪት ያለው ቶታል ካረንት ከጋልቫኖሜትሪክ ካረንቱ ጋር እኩል ነው፣ ወይንም ደግሞ ጋልቫኖሜትሩ ከመልቲፕላይ ሬዚስተሩ የሚያልፈው ካረንት ጋር እኩል ነው። ኦኬ ሶ ጀስት ሁሉንም በዚህ መልኩ መሰየም እንችላለን። ሎክ ቶታል ፖቴንሻል ዲፈረንስ ኢዝ ኢኳል ቱ ቪኤም ማለት ያው መልቲፕላይ ሬዚስተሩ የሚጠቀመው የቮልቴጅ መጠን ማለት ነው። ሶ አይኤም መልቲፕላይድ ባይ አርኤም ይሆናል ሲደመር ቪጂ ማለት ደግሞ አይጂ መልቲፕላይድ ባይ አርጂ። ሶ እዚህ ጋር ምን አንደርስታንድ እናደርጋለን? ጀስት ያለውን ከረንት መልቲፕላየር ከረንት በመልቲፕላየር ሬዚስተሩ የሚያልፈው ከረንት እና በጋልቫኖሜትሩ የሚያልፈው ከረንት ዘሴም ከሆነ እነዚህ ነገሮች ተመሳሳይ የሆነ ከረንት መሰየም እንችላለን። ሶ አይኤም የሚለውን አይጂ ማለት እንችላለን ማለት ነው። ምክንያቱም አይኤም እና አይጂ ዘሴም ስለሆኑ ተመሳሳይ ስለሆኑ መልቲፕላይድ ባይ አርኤም ፕላስ አይጂ መልቲፕላይድ ባይ አርጂ ይሆናል። ሶ የምንፈልገው ምንድን ነው? ይሄ የመልቲፕላይ ሬዚስተሩ ሬዚስታንስ መጠን ነው። ሶ ይሄን ወደዚህ ሙቭ እናደርገው። ይሄን ወደዚህ ሙቭ ስናደርገው ቶታል ፖቴንሻል ዲፈረንስ ሲቀነስ ጋልቫኖሜትሪክ ከረንት ሲባዛ የጋልቫኖሜትር ሬዚስታንስ መጠን እኩል ይሆናል። እዚህ ጋር ምንድነው? ጋልቫኖሜትሪክ ከረንት መልቲፕላይድ ባይ መልቲፕላይ ሬዚስተር የመልቲፕላይ ሬዚስተሩ ሬዚስታንስ ቫልዩ አለ። ሶ እሱን ነው የምንፈልገው። ቦት ሳይድስ ኦቨር አይጂ ማድረግ እንችላለን ማለት ነው። ይሄ በዚህ ይጣፋል። የሚቀረው ምንድን ነው? የሚቀረውን ስናየው መልቲፕላይ ሬዚስተሩ የሬዚስታንስ መጠን እኩል ይሆናል አርኤም ማለት ነው። ቶታል ፖቴንሻል ዲፈረንስ ሲቀነስ ጋልቫኖሜትሪክ ከረንት መልቲፕላይድ ባይ ጋልቫኖሜትሪክ ሬዚስታንስ ዲቫይድድ ባይ ዘ ሆል ጋልቫኖሜትሪክ ከረንት ይሆናል ማለት ነው። ሶ ይህንን ለምሳሌ ለማጣፋት ምን ማድረግ እንችላለን? ይህን መጠቀም ትችላላችሁ። እዚህ ጋር መጨረስ ትችላላችሁ። ኦር አርኤም ኢዝ ኢኳል ቱ ይህንን የጋራ ዲስትሪቢዩት ስታደረጉ ቪ ኦቨር አይጂ ይሄ ኮመን ስለሆነ ኤልሲኤማቸው ስለሆነ ለየብቻ መጻፍ ትችላላችሁ። ጋልቫኖሜትሪክ ከረንት ሲባዛ ጋልቫኖሜትሪክ ሬዚስታንስ ዲቫይድ ባይ አይጂ። ሶ ይሄ በዚህ ተጣፋልናል። ሶ መልቲፕላይ ሬዚስተሩ ማለት ነው። መልቲፕላይ ሬዚስተር ኢዝ ኢኳል ቱ ቶታል ፖቴንሻል ዲፈረንስ ዲቫይድ ባይ ጋልቫኖሜትሪክ ከረንት ሲቀነስ ማን ይሆናል? የጋልቫኖሜትሩ ሬዚስታንስ ማለት ነው። ኦኬ ሶ ይሄ ሸንት ሬዚስታንስ ስንፈልግ ባገኘነው መሰረት ይሄ መልቲፕላይ ሬዚስተሩ ምን ያህል ቢሆን ነው ይሄ ጋልቫኖሜትር ወደ ቮልት ሜትር የሚለወጠው እንደ ቮልት ሜትር የሚያገለግለው የሚለውን በቀላሉ ለማስላት ይሄንን እንጠቀማለን ማለት ነው። ኦኬ ሶ multiply resistor is equal to total potential difference connected on the galvanometer galvanometer device ላይ ኮኔክት ያደርገ ነው የቮልቴጅ መጠን ማለት ነው ዲቫይድ ባይ current across on the galvanometer ሲቀነስ galvanometric resistance ማለት ነው። ኦኬ ሶ በዚህ መሰረት በዚህ ፎርሙላ ጥያቄ መስራት እንችላለን። ኤግዛምፕል 6.14 ምንድነው የሚለው? A galvanometer has a resistance of 40 ohm and is of 3 milliampere full scale deflection. How would you modify it to 0 up to 10 voltmeter ይላል። ሶ ይሄን ጋልቫኖሜትር ከ0 እስከ 10 ቮልት ድረስ ሜጀር እንዲያደርግ ወደ ቮልት ሜትር ወይም ደግሞ ቮልቴጅ መለኪያ መሳሪያ እንዴት መለወጥ እንደምንችል ነው እየጠየቀን ያለው። ምን ያህል መልቲፕላይ ሬዚስተር ብንቀጥል ነው ከ0 እስከ 10 ቮልት ድረስ መለካት እንዲችል ተደርጎ መጠቀም ይቻላል ነው። እንደ ቮልት ሜትር ያገለግለናል ነው። ሎክ ለምሳሌ ምንድነው የሰጣችሁ? ጊቨን የጋልቫኖሜትሩ ሬዚስታንስ ተሰጥቷል። the galvanometer has a resistance of what 40 ohm። ይሄ ደግሞ ካረንት ነው። ፉል ስኬል ዲፍሌክሽኑ የጋልቫኖሜትሩ በጣም ሴንሲቲቭ ነው ብያችኋለሁ። ያለው ካረንት ዲፍሌክሽን ጋልቫኖሜትሪክ ካረንት ማለት ነው 3 ሚሊ አምፒር ነው። ሶ ኮንቨርት ስናደርገው 3 times 10 the power of -3 አምፒር ነው።
ሶ ለምሳሌ ይሄ አሁን ለምሳሌ ምን ያህል ቮልት ነበር የሚለካው የጋልቫኖሜትር ጀስት በቀላሉ ምን ያህል ቮልት ነው ከ0 እስከ 10 ባለው ድረስ አይለካም የሚለውን ቼክ እናደርገው እስኪ። እስከ 10 ቮልት ድረስ መለካት ይችላል አይችልም የሚለውን ቼክ ማድረግ እንችላለን። ሶ አኮርዲንግ ቱ ኦምስ ሎው V is equal to I times G ነው አይደል? ሶ ጋልቫኖሜትሪክ ኮንሳምፕሽን ኦፍ ቮልቴጅ ለምሳሌ VG ብናደርገው ጋልቫኖሜትሪክ ከረንት ተሰጥቶኛል፣ የጋልቫኖሜትሩ ሬዚስታንስ ተሰጥቶኛል። ሶ VG is equal to ከረንቱ ስንት ነው? 3 times 10 the power of minus 3 አምፒር ነው። የጋልቫኖሜትሩ ሬዚስታንስ ደግሞ 40 ኦhm ነው። 3 ሲባዛ በ40 120 ነው አይደል የሚመጣው? 120 ታይም 10 raised minus 3 ቮልት አምፒር መልቲፕላይድ ባይ ኦhm ቮልት ስለሚሰጥ ነው። ኦኬ ሶ ይሄ ማለት 1 2 3 ወይኛውን ወደ ፍራክሽን ስንለው ወደ ዴሲማል ፖይንት ስንለወጣው 0 ነጥብ ስንት ይሆናል? 1 2 3 ስንት ነው ማለት ነው? በአሁኑ ጋልቫኖሜትሩ እስከ ስንት ቮልት ነው የሚለካልን? ማክሲመም ያው የከረንቱ ማክሲመም ፉል ዲፍሌክሽኑ ስለሆነ 3 ሚሊ አምፒር ያለው የቮልቴጅ መጠን ሊለካልን የሚችለው 0.12 ቮልት ድረስ ብቻ ነው። በጣም አነስተኛ ነው። ነገር ግን ማክሲመም እስከ 10 ቮልት ድረስ እንዲለካልን ምን ማድረግ አለብን? የጋልቫኖሜትር እንደ ቮልት ሜትር እንዲያገለግለን ምን አይነት ሬዚስተር መግጠም አለብን? መልቲፕላየር ሬዚስተር። ስለዚህ ይሄ መልቲፕላየር ሬዚስተር ምን ያህል ሬዚስታንስ ቫልዩ ያለው ነው ጥያቄው። how would you modify it to 0 up to 10 volt voltmeter እስከ 10 ቮልት ድረስ መለካት የሚችል ለማድረግ እንደ ቮልት ሜትር እንዲያገለግልን ምን ያህል አማውንት ያለው ሬዚስተር መልቲፕላየር ሬዚስተር መግጠም አለብን ነው ጥያቄው። ሶ ይህን ጥያቄ ለመመለስ ጀስት አሁን በተወያየ ነው መሰረት how to convert galvanometer into voltmeter ጋልቫኖሜትር ወደ ቮልትሜትር እንዴት መለወጥ ይችላል? ሶ ዲቫይሱን ማሳይቻችኋለሁ። ሶ ጋልቫኖሜትር በጣም ሴንሲቲቭ የሆነ ኢንስትሩመንት ነው ብያችኋለሁ። ሶ ይህንን ግን እንደ አሜትርም እንደ ቮልትሜትር መጠቀም እንችላለን። ሶ እንደ ቮልትሜትር ለመጠቀም መልቲፕላየር ሬዚስተር መግጠም አስፈላጊ ነው። ሶ በዚህ መሰረት ያለው የጋልቫኖሜትር ሬዚስታንስ 40 ኦhm ነው። ማክሲመም ፉል ዲፍሌክሽኑ ደግሞ ዲፍሌክት የሚያደርገው ወይም ሜጀር የሚያደርግ የከረንት መጠን 3 times 10 the power of minus 3 አምፒር ወይንም 3 ሚሊ አምፒር ያለው ወይም ብንተነትነው 0.003 አምፒር ማለት ነው። በጣም ትንሽ ከረንት ነው። ሶ ይህን ያህል ከረንት ነው ፉል ዲፍሌክሽን፣ ከዛ በላይ መለካት አይችልም። ነገር ግን እስከ 10 ቮልት ድረስ መለካት እንዲችል መልቲፕላየር ሬዚስተር በሲሪየስ መልኩ መግጠም እንችላለን። ሶ ያ የመልቲፕላየር ሬዚስተር ሬዚስታንስ ቫልዩ ስንት ይሆናል ነው ጥያቄው። ሶ ሪከርድ RM is how much? ሶ ሶሉሽን በተማርነው መሰረት የመልቲፕላየር ሬዚስተር ከዚህ ጋልቫኖሜትር ጋር በሲሪየስ ነው የተከተለው። ስለዚህ RM is equal to total potential difference divided by RG minus RIG minus RG እናደርጋለን። በዚህ ፎርሙላ መሰረት በቀላሉ መስራት እንችላለን። ሶ በዚህ መሰረት multiplier resistance is equal to total potential difference ሲካፈል galvanometric current ሲቀነስ galvanometric resistance ማለት ነው። ኦኬ ሶ ይሄን መጠቀም ነው። ሶ ቶታል ፖቴንሻል ዲፈረንስ አለ ነው ምን የሚለውን ነገር ስናይ እስከ 10 ቮልት ነው ማክሲመም 10 ቮልት 10 ቮልት ቶታል ቮልቴጅ ነው። ከ10 0 ብንቀንስ ጀስት ኢን ቢትዊን ከዚህ ባለው ድረስ እንዲለካልን ነው የምንፈልገው። ሶ ሪስትሪክት አላደረገውም። ከ0 እስከ 10 ባለው ድረስ ነው ጋልቫኖሜትሩ እንዲለካ የፈለግ ነው። ሶ ቶታሊ ግን ማክሲመሙን 10 ቶታል ፖቴንሻል ዲፈረንስ አድርገን እንወስዳለን። ሶ መልቲፕላየር ሬዚስታንሳችን ምን ያህል ነው? ቶታል ቮልቴጃችን 10 ድረስ እንዲለካ ነው የምንፈልገው። አይጂ ደግሞ 3 ታይም 10 ዘ ፓወር ኦፍ ማይነስ 3 ወይንም ስንተነት ነው 0.003 ማለት ነው። ኦኬ አምፒር። ሶ ቼክ እናደርገው እስኪ 1 2 3 ልክ ነው አይደል? ሶ ወደ ዴሲማል ፖይንት ቀየርን። ሲቀነስ አርጂ ደግሞ 40 ኦህም ማለት ሶ በዚህ መሰረት 10ን ለ0.003 አካፍለን 40 እንቀንሳለን። ሶ መልቲፕላየር ሬዚስታንሳችን ምን ያህል ይሆናል የሚለውን በቀላሉ ማስላት እንችላለን። ሶ 10 divided by 0.00
3 ስንት ይመጣል? 3333.333 እያለ ይቀጥላል። ሲቀነስ 40 ስንት ይመጣል? 3293 ይመጣል ማለት ነው። ሶ አፕሮክሲሜትሊ 3293.3 ስለሚል ይሄንን ብቻ እንውሰደው አይጠጋጋም። 3293 ምን ኦሆም። ኦኬ ሶ መልቲፕላይ ሬዚስተራችን ሬዚስታንስ ቫልዩ 3293 ኦሆም ከሆነ ይሄ ጋልቫኖሜትር እንደምን ያገለግለናል? እንደ ቮልትሜትር ያገለግለናል ማለት ነው። ሶ በዚህ መሰረት የመልቲፕላይ ሬዚስተሩ ሬዚስታንስ ቫልዩ 3293 ኦህም ነው። መለካት የሚችለውም እስከ 10 ቮልት ነው። ሶ የዚህ መልቲፕላይ ሬዚስተሩ ዋጋ እየጨመረ ነው በሄድን ቁጥር ጀስት ሜጀር የሚያደርገውም የፖቴንሻል ዲፈረንስ መጠን አብሮ እንደሚጨምር ያሳያል ማለት ነው። ኦኬ ሶ በዚህ መሰረት ጋልቫኖሜትርን እንደ ቮልትሜትር መጠቀም እንችላለን ማለት ነው። ሶ ጋልቫኖሜትር እንደ ቮልትሜትር ለመጠቀም የምንጠቀመው ሬዚስተር ሃይ ሬዚስታንስ ያለው መልቲፕላይ ሬዚስተር ነው የምንጠቀመው። ይሄ መልቲፕላይ ሬዚስተር ሁሌም ኮኔክት የምናደርገው ከጋልቫኖሜትሩ በሲሪስ ነው። ጋልቫኖሜትር እንደ አሜትር ለመጠቀም ደግሞ ስሞል ሬዚስታንስ ያለው ሬዚስተር መግጠም ይኖርብናል። ይሄ ሬዚስተር ምን ይባላል? ሸንት ሬዚስተር ይባላል። ሶ ይሄ ሬዚስተር ሸንት ሬዚስተሩን ሁሌም ከጋልቫኖሜትሩ ጋር በፓራላል ማገናኘት አለብን ማለት ነው። ሶ አጠቃላይ ሌሰናችንን ስናይ ጋልቫኖሜትርን እንደ አሜትርም እንደ ቮልትሜትርም መጠቀም ይቻላል ማለት ነው። ሶ ለዛሬ ይበቃናል። በሚቀጥለው ደግሞ በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ